የሁለተኛ ምክትል አዛዥ ኦፕሬሽናል ነው የሚባለው። ስለዚህ እኛ የስድስተኛ እዝ 601 ኮር አባል ነን። ስለዚህ በዚህ በድባይ ጠላት ወረዳ የአቅመ ደካማዎች ወይ ደግሞ ከህዝባችን እኛ ለህዝብ ለሚወጣ ስለዚህ ህዝባችን ለህዝብ ደግሞ አቅመ ደካማ የሆኑ ሰዎች የሚረዳቸው የሚጠውራቸው ያጡ ሰራዊታችን ተመካከረን የህዝብ ስናይ ትልቅ እናት ስናያት ሁላችን ተነጋግረን የእሷ ቤት የኛ ነው በሚል ህሳቤ ስናስበው እሷ ቤት መኖሪያ እኛ ስናየው እኛ ለምንድን ነው የታገልነው? ትግሉ ለማን ነው? ትግሉ ስድስተኛ እዝ የምታገሉ ለህዝብ ነው። ስለዚህ ኩለጠራችን ለህዝብ አርአያ ሆኖ የመሮቅ ኩለጠር ራሳችን ተነጋግረን ሰራዊቱ ከክሳችሁ ደሞዙ መንግስት በሚጨምርልን ይታ ተነሳስተን በአዲስ ዓመት የተደረገ ጭማሪ ከዚህ መነሻ ሰራዊቱ በመራል ተነሳስቶ ለዚች እናት ለዚህ ወረዳ ላይ ህዝብ በጋራ ሆነን ከክሳችን አዋጥተን ወደ 86 ብር ጥሬ ብር አውጥተን ለሷ መኖሪያ ቤት ሰርተን አልጋውን ፍርናሹ ሁሉ የተሟላ አድርገን ለወረዳችን ለድባይ ጠላት ወረዳ አርአያ ሆነን መገኘት አለብን የሚል ሐሳብ ነው የሰራነውና እኛ የሷ ደስታ የኛ ነው። ይሄ ቤት ለራሳችን ነው። ስለዚህ እሞይ ቤት ስንሰራ በስድስተኛ እዝና በ601 ኮር በ52ኛ እጅግ በጣም ሰራዊት ደስተኛ ነን። በተለይ እዚህ ያለው የወረዳ ካቢኔዎችና የወረዳ አስተዳደሮች ለዚህ ጉድ ሚና አላቸው። ጥሩ ለሰራዊት ተቃዋል አላቸው። ሐሳባቸው ወረዳው ደስ ይላል። በዚህ አንፃር ገና ቀጣይም የተለያዩ ነገር ደካማዎችን እንሰራለን። ጎን ለጎን ጉዳይ እንፈጽማለን። ጎን ለጎን ደግሞ ስራዎችን እንሰራለን የሚል ሐሳብ ነው ያለን። በጣም ደስ ነው ያለው። በጣም ከሚገባው በላይ የተሰማኝ ደስታ ምን ላድርግ እንግዲህ ከምችለው በላይ ነው የሆነው። ከምችለው በላይ አሁንም ጣይ ይጣባችሁ አሁንም ያቆዩን ለኛ ብላችሁ ነው እናንተ እንደዚህ የምትረዱንና ዳይ የምትረዱ ናችሁና አሁንም ከፍ ያርጋችሁ። እንጀራውን ሲሳውን ጤናውን እድሜውን ይስጥልኝ። የኔን እድሜ ይስጣችሁ። እዚህ አባስ ነው በሶስት ቀን ባልሞላ ውስጥ እና አሁንም ያቆዩልኝ። የህብረት ምሰሶ ያርጋችሁ። ያቆዩልኝ ቆዩልኝ። እናንተ የኔን እድሜ ይስጣችሁ። ጋር እንደው ደርቦ ይስጥልኝ። ደርቦ ይስጥልኝ። አምሳለቃ አንበሳላሱ ይባላል። ያው 52ኛ ክፍለ ጦር እንደ 52ኛ ክፍለ ጦር አንደኛ ሬጅመንት ነው የምንባለው። ያው ህብረተሰቡን ያለው ካለ ነው አንደኛ ታሪኳችን ይሄ ነው። ምክንያቱም አንድ ሰው ማድረግ ያለበት ነገር አላማ አለን፣ እሴቶች አለን። እሴቶቹን ተከትለን ከማስራትና ህዝባችን ከጎን አድርገን ከማስቀጠል ያው ደካማ እያገዘን እንገኛለን። ደካማ ቤት እየሰራን አሁን እህል ይሰበሰብ እህሎቹን እያጨድን የሀገር መከላከያ ሰራዊት ከራሴ በፊት ለህዝብና ለሀገር መቶ አለቃ ረታ በላይ ይባላል። ስለ ልቦና የ52ኛ የአንደኛ ሬጅመንት ስለ ልቦና ላለ እንደው እንዴት ምን እናት እንዴት አገኛችኋቸው? እንዴት ሐሳቡ መነጨ የሚለው ሐሳቡ መነጨው ይሁድ ህብረተሰቡ ተሰብስበን ነበር ተከሳላ ደካማ እናት ቤተሰብ አባት እናት ካሉ ጠቁሙ ሲባል አሮጊቷ ነው የጠቆሙን ማለት ነው። ስለዚህ ሐሳቡ ተቀብለን